ዛሬ የምናወራው ስለ ጤናችን ትልቁ ጠላት ግን ደግሞ በብዙ ምግቦች ውስጥ ተደብቆ ስለሚገኘው ስኳር ነው። በምግብ መለያዎች ላይ ስኳር ቢያንስ በ61 የተለያዩ ስሞች ሊጠቀስ እንደሚችል ያውቃሉ? ይህ ማለት ጤናማ ምርጫ እያደረግን ነው ብለን ብናስብም ሳናውቀው ብዙ ስኳር እየወሰድን ወይንም እየተመገብን ሊሆን ይችላል። ይህ ደግሞ ለክብደት መጨመር፣ ለስኳር በሽታ፣ ለልብ ህመም እና ለድብርት ይዳርገናል። ዛሬ ከመጠን በላይ ስኳር እየተጠቀሙ መሆኑን የሚያሳዩ 12 ምልክቶችን በዝርዝር እናያለን። አብራችሁን ቆዩ። አንደኛው የረሃብ ስሜት መጨመርና የክብደት መጨመር። ስኳር ለምላሳችን ይጣፍጣል እንጂ ሆዳችንን አያጠግብም። ፕሮቲንና ፋይበር የሌለው ጣፋጭ ነገር ሲያገኝ ሰውነታችን ስኳሩን በፍጥነት ያቃጥለዋል። በዚህም የተነሳ ወዲያውኑ የረሃብ ስሜት ይሰማናል። በተጨማሪም ስኳር በአንጀታችን ውስጥ ያሉ ጥሩ ባክቴሪያዎችን በመጉዳት የምግብ መፈጨት ስርዓታችንን ያዛባል። ሁለተኛው ብስጭትና የስሜት መለዋወጥ። ምክንያቱ ባልታወቀ ሁኔታ ስሜታዊ ወይንም ብስጩ ከሆኑ የወሰዱት ስኳር መጠን ሊሆን ይችላል። ስኳር የደም ውስጥ ግሉኮስ በከፍተኛ ሁኔታ እንዲጨምር ከዚያም በፍጥነት እንዲቀንስ ስለሚያደርግ ለአእምሯችን የሚደርሰው ኃይል ይዛባል። በዚህም ምክንያት ቶሎ ብስጩ እንድንሆን አስተዋጽኦ ያደርጋል። ሶስተኛው የኃይል ማጣትና ከፍተኛ ድካም። ስኳር በጣም ፈጣን የኃይል ምንጭ ነው። ነገር ግን ከበሉት ወይንም ከተመገቡት ከ30 ደቂቃ በኋላ ኃይሎ ድንገት ይሟጠጣል። ሁልጊዜ ድካም የሚሰማዎት ከሆነ ምናልባት ስኳር የበዛበት አመጋገብ እየተከተሉ ወይንም እያዘወተሩ ሊሆን ይችላል። አራተኛው ምግቦች በቂ ጣፋጭነት የሌላቸው መስሎ መታየት። አእምሯችን ለከፍተኛ ጣፋጭ ከተላመደ የተፈጥሮ ጣፋጭነት ያላቸው ፍራፍሬዎች አይጣፍጡንም። አርቲፊሻል ማጣፈጫዎች ደግሞ አእምሯችን በማታለል የበለጠ ጣፋጭ ነገር እንድንፈልግ ያደርጉናል። አምስተኛው ለጣፋጭ ነገሮች ከፍተኛ ፍላጎት ወይንም ክሬቪንግ ይሉታል። ስኳር በአእምሯችን ውስጥ ዶፓሚን የተባለውን የደስታ ሆርሞን እንዲመነጭ ያደርጋል። ይህ ደግሞ እንደ ስብ እየሆነብን የበለጠ ስኳር እንድንፈልግ ያደርገናል። ስድስተኛው የደም ግፊት መጨመር። ጥናቶች እንደሚያሳዩት ስኳር የበዛባቸው መጠጦችን ወይንም ሶፍት ድሪንኮችን አዘውትሮ መጠጣት ከደም ግፊት መጨመር ጋር ቀጥተኛ ግንኙነት አለው። ሰባተኛው የብጉርና የፊት መጨማደድ ችግር። ከፍተኛ ስኳር መውሰድ ወይንም መመገብ የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ያስከትላል። ይህም ለብጉር መውጣት ምክንያት ይሆናል። በተጨማሪም አድቫንስድ ግላይኬሽን በተባለው ሂደት የቆዳ እርጅና በማፋጠን ፊት እንዲጨማደድ ያደርጋል። ስምንተኛ የመገጣጠሚያ ህመም። ስኳር በሰውነታችን ውስጥ ቁስለትን ወይንም ኢንፍላሜሽን ስለሚፈጥር የመገጣጠሚያ ህመም እንዲሰማን ሊያደርግ ይችላል። እድሜው ሳይገፋ መገጣጠሚያው የሚያሞት ከሆነ ስኳር ያላቸውን ምግቦች መመገብ ይቀንሱ። ዘጠነኛ የእንቅልፍ ችግር። ከመጠን በላይ ስኳር መመገብ የእንቅልፍ ዑደትን ያዛባል። በሌሊት መንቃት ወይም ጥልቅ የሆነ እንቅልፍ ማጣት የስኳር መጠን መዛባት ምልክት ሊሆን ይችላል። አስረኛው የምግብ መፈጨት ችግር። ስኳር ለአንጀት መቆጣት መንስኤ ነው። የሆድ ቁርጠት፣ መጮህ ወይም ተቅማጥ ሊያስከትል ይችላል። በሌላ በኩል ደግሞ ፋይበር ያላቸውን ምግቦች በጣፋጭ ምግቦች ከቀየርን የሆድ ድርቀት ያጋጥመናል። 11ኛው ትኩረት የማድረግ ችግር ወይንም ብሬን ፎግ። ትኩረት የማድረግ ችግር ነገሮችን ቶሎ መርሳት እና የአስተሳሰብ መዘግየት ካለቦት አእምሮ በስኳር ብዛት እየተቸገረ ሊሆን ይችላል። ስኳር በአእምሮ ውስጥ ቁስለት በመፍጠር የማስታወስ ችሎታን ይጎዳል። 12ኛው የጥርስ መበስበስ። በአፋችን ውስጥ ያሉ ባክቴሪያዎች ስኳርን ይወዳሉ። ለዚህ ማሳያ ወላጆች ለህፃናት ጣፋጭ ምግቦች ስንሰጥ የወተት ጥርሳቸው ያለ ጊዜው በስብሶ ወይንም ከለሩን ቀይሮ እናያለን። ይህ ስኳር ምን ያህል ጎጂ መሆኑን ማሳያ ነው። ስኳር በበላን ቁጥር እነዚህ ባክቴሪያዎች አሲድ በማምረት ጥርሳችንን ያበሰብሳሉ። ታዲያ መፍትሄው ምንድን ነው? የሁላችንም ጥያቄ ሊሆን ይችላል።
ለዚህ ጥያቄ ምላሽ ስኳርን ሙሉ በሙሉ መተው ከባድ ሊሆን ይችላል። ነገር ግን የምንገዛቸውን ምግቦች መለያ ወይንም ሌብል ማንበብ፣ በተቻለ መጠን ተፈጥሯዊ የሆኑ ምግቦችን መመገብና ውሃ አዘውትሮ መጠጣት ትልቅ ለውጥ ያመጣል። የዛሬው ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጉን አይርሱ። ለወዳጅ ዘመዶ በማጋራት የጤና መረጃው እንዲደርሳቸው ያድርጉ። ለሀበሻ ኬር ዩቲዩብ ቻናል አዲስ ከሆኑ ደግሞ ለተጨማሪ የጤና መረጃዎች ሰብስክራይብ ማድረግዎን፣ የደወል ምልክቷን መጫን አይርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።